የአረንጓዴ ኃይል አውራ ጎዳና ከህዳሴው ግድብ እስከ ደቡብ አፍሪካ። ኢትዮጵያ በታላቁ የህዳሴ ግድብ የምታመነጨውን የኤሌክትሪክ ኃይል ለጎረቤት ሀገራት ብቻ ሳይሆን እስከ አህጉሪቱ ደቡባዊ ጫፍ ለማድረስ የጀመረችው ታላቅ ፕሮጀክት አሁን ላይ ተጨባጭ መልክ እየያዘ መጥቷል። እንደሚታወቀው ኢትዮጵያ ውሃ አላት። ውሃና ተራራ በገፍ አላት። ተራራ የውሃ ምንጭ ነው። ውሃ ተራራ ስር ሲፈልቅ ደግሞ ኃይል አለው። ኢትዮጵያ 12 ታላላቅ ሐይቆችና 9 ግዙፍ ወንዞች አሏት። እነዚህ ወንዞች ኢትዮጵያን የሀብት ማማ ላይ መስቀል የሚችሉ ነበሩ። ከነዚህ ውስጥ ስመ ገናናው አባይ ቀዳሚ ነው። አባይ ኢትዮጵያን በሁለት ሰይፍ ማብላት ይችላል። አንደኛው በመስኖ ወይም በእርሻ ሲሆን፣ ሁለተኛው ደግሞ የኤሌክትሪክ ኃይል በማመንጨት ነው። ምክንያቱም አባይ ለሁለቱም ተስማሚ በሆነ መልክዓ ምድር ነው የሚፈሰው። የጎጃምን፣ የሸዋን፣ የወለጋንና የቤንሻንጉልን ሰፋፊ መሬቶች በመስኖ ማልማት ያስችላል። በሚገባባቸው ሸለቆዎች ውስጥ ደግሞ እየተገደበ ከፍተኛ የሆነ የኤሌክትሪክ ኃይል ማመንጨት ይችላል። ኢትዮጵያ የአፍሪካ የውሃ ማማ ብቻ ሳትሆን የብርሃን ምንጭ መሆን ትችላለች። በዛሬው ዝግጅታችን ይህንኑ ጉዳይ እንመለከታለን። ኢትዮጵያ ከህዳሴው ግድብ የምታገኘውን የኤሌክትሪክ ኃይል ደቡብ አፍሪካ ድረስ ለመሸጥ ግዙፍ የኤሌክትሪክ ኃይል ተሸካሚ መስመሮችን እየተከለች ነው። ይህን ደቡብ አፍሪካ ድረስ የሚዘልቀውን ግዙፍ መስመር የወጣበትን ወጪ የሚያቋርጣቸውን ሀገሮችና መች እንደሚጠናቀቅ ጨምረን የሚያስገኘውን ገቢ እንመለከታለን። ሰብስክራይብ በማድረግ አብራችሁን ቆዩ። ኢትዮጵያ የውሃ ማማ ብቻ ሳትሆን የብርሃን አምድም መሆን የምትችል ሀገር ናት። ዛሬ በአባይ ላይ አንድ ግድብ ነው የገነባቸው። ነገር ግን ሌሎች ተጨማሪ 3 ኤሌክትሪክ ኃይል ማመንጫ ግድቦችን መገንባት ትችላለች። ለዚህም በአፄ ኃይለ ሥላሴ ዘመነ መንግሥት በአሜሪካኖች የተገኙ ፕሮጀክቶች አሉ። የህዳሴው ግድብም ያኔ የተጠና እንደሆነ ይታወቃል። በአባይ ላይ አቅም ካለ 10 የኃይል ማመንጫ ግድቦች ቢሰሩ ከግብፅም ሆነ ከተፋሰሱ ሀገራት የሚመጣው ተቃውሞ ተቀባይነት አይኖረውም። ምክንያቱም ኃይል ለማመንጨት የሚውል ውሃ ወርዶ ስለሚሄድና መጠኑም ስለማይቀንስ ነው። ኢትዮጵያ በዙሪያዋ ያሉ በርካታ ሀገራት ይህ እድል የላቸውም። ኃይል ማመንጨት አይችሉም። ጅቡቲ፣ ኬንያ፣ ሱዳን፣ ወረድ ስንል ታንዛኒያ፣ ሩዋንዳ እስከ ደቡብ አፍሪካ ድረስ ያሉት ሀገራት የኤሌክትሪክ ኃይል ማመንጨት አይችሉም። በአሁኑ ሰዓት ከኢትዮጵያ ኤሌክትሪክ ኃይል ለመግዛት ከተሰለፉ ሀገራት መካከል ሶማሊላንድ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሩዋንዳ፣ ታንዛኒያና ኡጋንዳ ይጠቀሳሉ። ታዲያ ኢትዮጵያ ከወዲሁ ይህን ዕድል ለመጠቀም ዝግጅቷን ከጨረሰች ቆይታለች። ወደ ሱዳን የተዘረጋ ከፍተኛ የኤሌክትሪክ ኃይል ተሸካሚ አለ። ወደ ጅቡቲና ወደ ኬንያም የተዘረጉ ግዙፍ የኤሌክትሪክ ኃይል ማስተላለፊያዎች አሉ። ወደ ታንዛኒያ ስራው ተጀምሯል። ወደ ደቡብ ሱዳን ደግሞ ጥናት ተጀምሯል። ዋነኛውና ወደፊትም እጅግ ከፍተኛ ጥቅም ይኖረዋል የተባለው ግን ከኢትዮጵያ እስከ ኬንያ የተዘረጋውና በታንዛኒያ አድርጎ እስከ ደቡብ አፍሪካ ለማራዘም ስራ እየተሰራበት ያለው የኤሌክትሪክ ኃይል ማስተላለፊያ መስመር ነው። ይህ ፕሮጀክት ከወላይታ ሶዶ ኢትዮጵያ መነሻውን አድርጎ ኬንያ ሳሱ በተባለ ቦታ ላይ ይደርሳል። ይህም 1068 ኪሎ ሜትሮችን ይረዝማል። አሁን ላይ ይህ ፕሮጀክት ተጠናቆ ለኬንያ የኤሌክትሪክ ኃይል እያደረሰ ሲሆን ለግንባታው $860 ሚሊዮን ወጪ ሆኗል። ይህን ወጪ ፈንድ ያደረገው ደግሞ የአፍሪካ ዴቨሎፕመንት ባንክ ነው። መስመሩ 11% የሚሆነውን የኬንያ ኤሌክትሪክ ኃይል እየሸፈነ ይገኛል። መስመሩ በኬንያ ውስጥ 631 ኪሎ ሜትር የሚሸፍን ሲሆን በኢትዮጵያ ውስጥ ደግሞ 437 ኪሎ ሜትር ይሸፍናል። በዓመት ውስጥ እስከ 1400 ሜጋዋት ኤሌክትሪክ ኃይል ለኬንያ እያቀረበ ይገኛል።
በዚህም ኢትዮጵያ በየዓመቱ ከ100 ሚሊዮን ዶላር በላይ ገቢ ከኬንያ በማግኘት ላይ ናት። ይህ መስመር ከታንዛኒያ ጋርም እንዲገናኝ የተደረገ ሲሆን ወደ ታንዛኒያ የኤሌክትሪክ ኃይል ለመሸጥም ንግግር እየተደረገ መሆኑ ታውቋል። ይህ መስመር እስከ 2000 ሜጋዋት ድረስ የማስተላለፍ አቅም ያለው በመሆኑ ከኬንያ አልፎ ለኡጋንዳ፣ ደቡብ ሱዳን እንዲሁም እስከ ታች ደቡብ አፍሪካ ድረስ ኃይል የማስተላለፍ አቅም አለው። የሚጠበቀው እርዝመቱን መጨመር ብቻ ነው። አሁን ላይ ከኬንያ በተጨማሪ ከታንዛኒያ ጋርም ማገናኘት ተችሏል። ሶማሊላንድ ከኢትዮጵያ ኃይል ለማግኘት እንድትችል በዓለም ባንክ ድጋፍ ኢስት አፍሪካ ፓወር ፖሊሲ ከሚባለው ተቋም ጋር ጥናት እየተደረገ ይገኛል። ደቡብ ሱዳን ኃይል እንዲቀርብላት በደብዳቤ ጠይቃለች። ታንዛኒያ ጋር ንግግሩ ተጀምሯል። ሩዋንዳና ኡጋንዳም ኤሌክትሪክ እንፈልጋለን ብለው ጥያቄ ያቀረቡ ሀገራት ናቸው። ለኬንያ የኤሌክትሪክ ኃይል ሽያጭ የተጀመረው በ2015 ጀምሮ ሲሆን ኬንያ መጠኑ እንዳዲግ በተደጋጋሚ እየጠየቀች ትገኛለች። በእርግጥ ኢትዮጵያ የራሷን ፍላጎት ያሟላች ሀገር አይደለችም። ከ40% በላይ የሚሆነው ሕዝቧም ዛሬም የኤሌክትሪክ ኃይል አልደረሰውም። እንደ ግብፅ አይነት ምድረ በዳ ሀገራት 99% የሚሆነው ሕዝባቸው የኤሌክትሪክ ኃይል አቅርቦት አለው። በኢትዮጵያ ውስጥ የኤሌክትሪክ ኃይል ችግር የለም። በርካታ የውሃ የጂኦተርማልና የነፋስ ኃይል ማመንጫዎች አሉ። ችግሩ ገጠር ድረስ መሰረተ ልማቱን ዘርግቶ ኤሌክትሪኩን ለህዝቡ ማድረስ ላይ ነው። የህዳሴው ግድብ በመጠናቀቁ ምናልባትም ይህ ፐርሰንት ያድጋል ተብሎ ይታመናል። የኢትዮጵያ ኤሌክትሪክ ኃይል በሚቀጥሉት 4 ዓመታት ውስጥ የአገሪቱን ፍላጎት 100% ለማሟላት ቅድ የያዘ ሲሆን 65% የሚያሟላው ተጠቃሚዎችን ከኃይል ቋት ጋር በማገናኘት ቀሪውን 35% ደግሞ ከኃይል ቋት ውጭ ባሉ አማራጮች ነው። እንደ አውሮፓውያን አቆጣጠር በ2030 100% የኤሌክትሪክ ኃይል ሽፋንን ከኃይል ቋት ጋር በማገናኘት የማቅረብ እቅድ አለ። በአሁኑ ጊዜ ኢትዮጵያ 99% የሚሆነውን ኃይል የምታመነጨው ከውሃ ነው። መንግስት በ10 ዓመት እቅዱ በውሃ ኃይል ላይ ያለ ጥገኝነትን ወደ 75% መቀነስ ይፈልጋል። የዚህ አንዱ ምክንያት ድርቅ በሚከሰትበት ጊዜ ከውሃ የሚገኘው ኃይል ሊቀንስ ስለሚችል የኃይል ስብጥር ማብዛት አማራጭ መፍትሄ በመሆኑ ነው ይባላል። ኢትዮጵያ ከፍተኛ የንፋስ ኃይል ባለባቸው እንዲሁም በተለያዩ የትግራይ፣ የአማራና የኦሮሚያ ክልሎች በሚገኙ አካባቢዎች የንፋስ ኃይል የኤሌክትሪክ ማመንጫ ፕሮጀክት በቀጣይ እንደሚገነቡ ግሎባል ኢነርጂ በድረ-ገጹ አስፍሯል። ኢትዮጵያ ከንፋስ 1.3 ጊጋዋት የሚደርስ ኃይል ማመንጨት የሚያስችል እምቅ ኃይል እንዳላት ይነገራል። በተያያዘም ከውሃ እስከ 45000 ሜጋዋት፣ ከጂኦተርማል እስከ 10000 ሜጋዋት ኤሌክትሪክ ኃይል ማመንጨት የሚያስችል አቅምም አለ። ይህን በሙሉ አቅሟ ከተጠቀመች በተጀመረው መልኩ ለሌሎች አፍሪካ ሀገራትም የብርሃን ማማ መሆን ትችላለች። የውሃ ሀብቶቿን ተጠቅማ በአባይ ላይ ተጨማሪ ግድቦችን መገንባትም ያስፈልጋታል። ከአባይ በተጨማሪ በኦሞና በሌሎች ወንዞች ላይም ተጨማሪ ግድቦችን በመስራት ኃይል ማምረትና መሸጥ ትችላለች። ይህ ሁሉ ፍሬ እንዳፈራ ግን ጦርነት መቆም፣ ሰላም መረጋገጥ አለበት። ጦርነቶችና ፖለቲካዊ ብሽሽቆች፣ ሴራዎችና ውድመቶች ከቀጠሉ ግን ሁሉም ፍሬ አልባ ይሆናል። ፕሮጀክቶች የሚፈጸሙት ሌላው ጸጋና በረከትም ጥቅም ላይ ሊውል የሚችለው ጦርነት ሲቆምና ሰላም ሲሰፈን። እናም ኢትዮጵያ በኢኮኖሚም በሁሉም ዘርፍ ለማደግ መጀመሪያ ጦርነት ቆሞ ፖለቲከኞች ችግራቸውን አምነው በውይይት ሰላም ይፍጠሩ። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።